ሂድበት የባለጌኔ ወራዳ አሳዳጊ የበደለው የሴት ልጅ ክብር የሌለው ንቀት ያለው ዝም ብሎ እንዴት ብሎ ነው ሙስሙት ስታዩ አፉ የሚቀፍ ባለጌ እግዚአብሔርን በቃ በቅቶኛል። የእናቱ ልጅ እኮ እናቱ የልጁ እናት እኮ ነው ሩታ። የቀረው ይቅርና ትንሽ ክብር የለው ትንሽ ባለጌ ነው። እግዚአብሔር ምስክሬ ነው። ግን እዛ ኮሜንት ያየሁትን በጣም ነው ደስ ያላለኝ። እኔ ሩታዬ ሄርሜላዬ እንደሱ ብላችሁ አትጻፉ። ወደሱ ስትሄዱ ባለጌ ነህ የሴት ልጅ ክብር የሌለ ይብቃ ምናምን ብላችሁ ጻፉለት እንጂ ሄርሜላዬ ሩታዬ ጀግና እንደሱ አይሰራም። እህቶቼ ክብራችሁ ጠብቆ ራሳችሁ እዛ ሄዳችሁ እናሳግደሃለን ከዚህ ዩቲዩብ እናጠፋሃለን አንተ ባለጌ ነህ ለሩታ ይሁን የሄርሜላ የሆነ ሴት ክብር የሌለ ባለጌ ነህ ብላችሁ ጻፉልኝ። አጉዝኝ እህቶቼ እኔ አንተ ልጅህን የምትፈልገው ለቪዲዮ ነው። በቃ እንዴት ብለሽ አገኘሽኝ ስላት በቪዲዮ ነው ያገኘሁት የምታረገው ስለማቅ እሷ ደግሞ ከሷ ጋር ሲያነካካ ሲፈልግ ከሷ ጋር ንግግር የለብኝ ካንስል መጨቃንደ ጊዜም የለኝም አልፈልግም ማለት በጣም ነው ጎበዝ የሆነችው። ዛሬ ሁለቱም እንደዚህ ከሆኑ የራሱ ጉዳይ የባለጌ ተነጣጥሮ ይጣላታል። እንደዚህ ወንድ ከሸተቱ እሱ ይወድቃታል እንጂ እነሱ ምንም አይሆንም። ልንገርሽ ዛሬ በጣም ነው ለሳሌ የሩታ መልስና ያደረገችውን ነገር ያየሁትን ነገር የሱ ከፍቅር ጋር ለመነታረክ ሁለቱም ያልሞከረው ነገር የለም። አይሽ አንቺ ስላየሽ እኮ ነው አይሽ ምናምን እያለ ለሁለቱም ሊያባብሳቸው ነው የፈለገ። ሩታ ግን ነቅታለች። ዛሬ በጣም ነው የነቃችው። በዚህ መቀጠል አለበት። ዛሬ ያንጨረጨረው ልንገራችሁ ሄርሜላ መጣ ያላለቀሰችበት ለዛ ነው ወደ ልጁ የሄደው እንጂ ሄርሜላ ትመጣለች ብሎ ጠብቆ ነበር። ስትጠራው ከሷ ጋር ሆኖ ሊያባሻሽቃት ነው የፈለገ። ሄርሜላ ደግሞ በጣም ሐቅና ጠንካራ የሆነ ወንድም አላት። ከሰማችሁ እሱን ከተከተለች ይሄን ነገር ትወጣዋለች። ወንድሟን ካልሰማች ግን እንደ ሩታ እዛው ያሳለፈችው ሩታ እሷንም ታሳልፋለች። እና ዛሬ ልባባዬ እኔ በጣም ደስ ብሎኛል።